ትግራይን ታውቂያለሽ? የትግራይ ቤተሰቦች ናቸው ፋሚሊ። እሺ 3 ጊዜ በትግርኛ አባቡ ሞቷል በይ። ተመን ሞይቱ አሜን። ተመን ሞይቱ አሜን። ተመን ሞይቱ አሜን። ለምን መሰለሽ እግዚአብሔር ቃል ገባልሽ እንደዚህ ብሎ ቤተሰብሽን አሳልፌ እሰጥሻለሁ ብሎሽ። አቤት ትልቁ ጩኸትሽ አሁን የቤተሰብሽ ጉዳይ ነው። የቤተሰብሽ የመዳንም ጉዳይ፣ የቤተሰብሽ ከጨለማ ወደ ጌታ ቤት የመምጣት ጉዳይ፣ የቤተሰብሽ መፈታት ጉዳይ፣ የቤተሰብሽ ማረፍ ጉዳይ። ፀሐዬ ማን ነች? ፀሐዬ እናትሽ ነች። አምባሻ ማን ነው? አምባሻ የትግራይ ባህላዊ ምግብ አምባሻ እውነት ለምን መሰለሽ የማየውን ነገር ልንገርሽ። እናትሽን ያሰረ ነገር ነበር። ወገቧን ያሰረ፣ እግሯን ያሰረ፣ ሰላሟን ያሰረ 24 ሰዓት በሽተኛ። አንድ እዚህ ጋር ነው ህመሙ፣ እዚህ ጋር ነው ሲባል እዚህ ጋር ይመጣል፣ እዚህ ጋር ነው ሲባል እዚህ ጋር ይመጣል። ሰውነቷን ወሮ ያዘ ህመም አለ። ይሄ በሽታ እሷ ብቻ የምትሰቃይበት በሽታ አይደለም። አይን ደግሞ የሚወስድ አይን የሚመታ እባብ አለ። የእሷን ብቻ ሳይሆን የብዙዎቻችሁ የዘራችሁ ይሄ ስፒሪት አምባሻ ላይ የተቀመጠ ስፒሪት ነው። ነጋ የሚል ስም አለ። አባቷ ነው ነጋ አባቷ ነው። ይሄ ስፒሪት አምባሻ ላይ ተቀምጦ በአምባሻ ኪዳን ተደርጎ ዘራቸው ጠቅላላ የተደገመበት አምባሻ በልቶ ሁሉም ታማሚ እንዲሆን ያደረገ ይሄ እባብ ዛሬ ከትግራይ ምድር ላይ ተመታ። ከትግራይ ምድር ላይ ተመታ። በኢየሱስ ደም ተመታ። በኢየሱስ ደም ተመታ። በኢየሱስ ደም ተመታ። አንድ ሰው ጮክ ብሎ ተመን ሞይቱ ይበል። በቃ ይኸውልሽ አምባሻ ላይ ተቀምጦ እህላችሁ ላይ ተቀምጦ ዘርሽን በሽተኛ ያደረገ፣ ዘርሽ ወደ ወንጌል እንዳይመጣ የዘጋ፣ ወንጌል ላይ የተናገረ፣ ወንጌል ላይ ያሾፈ እባብ አቅም አጥቷል፣ ሞት። አሜን። አቅም አጥቷል። ከዛሬ በኋላ ከዘርሽ ላይ ለቆ ሄደ። ከቤተሰባችሁ ላይ ለቆ ሄደ። ይሄ ለቆ ሄደ። ለቆ ሄደ። ለቆ ሄደ። አሜን። ፋሲል ማለት ፋሲል ማን ነው? ወንድምሽ ነው። ሰላምስ ማን ነች? ያለሽ ገቢ የሆኑ ቸርች ውስጥ ስማቸው ተጠርተው ሲኦል አይወርዱ። ሰማይ ስማቸውን ጠርቶ ወደ ሲኦል አይሄዱ። በሩ ተከፈተ። 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 አንድ ሰው ጮክ ብሎ እባቡ ሞተ። እግዚአብሔር ምስክሬ፣ ማያምን ቤተሰብ ያላችሁ ሰዎች እጆቻችሁ ስጡኝ። አዲሱ አዳራሽ፣ ሚራክል አዳራሽ፣ አፕስቴር ያላችሁ ስጡኝ እጆቻችሁ። ማያምን ባል ያለሽ፣ ማያምን ሚስት ያለች፣ ልጆቻችሁ በጌታ አልሆነ ያለ፣ በዚህ ምክንያት የምታለቅሱ ሰዎች እግዚአብሔር በሩን ከፍቶላችኋል። አንገታቸውን የያዘ የባርነት ሰንሰለት በጠሰ፣ ተበጠሰ። በኢየሱስ ደም ተበጠሰ። በኢየሱስ ደም ተበጠሰ። ከመንፈሳቸው ላይ የዲያብሎስ መንጋጋ ተነሳ። የእባቡ መርዝ ተነሳ። የእባቡ መርዝ ተነሳ። ቤተሰቦቻችሁ ወደ ጌታ ይመጣሉ። ወደ መንግስቱ ይመጣሉ። ወደ ቤቱ ይመጣሉ። ሲኦል አይበላቸውም። ሲኦል አይበላቸውም። በኢየሱስ ደም ማምለጥ ሆነላቸው። በእውነት የታሰሩ ቤተሰቦቻችሁ ይፈታሉ። የታሰረው ትዳራችሁ ተፈታ።
የታሰረው ቤታችሁ ተፈታ። የታሰረው ሰላማችሁ ተፈታ። ጮክ ብላችሁ እባቡ ሞቷል በሉ። የመጀመሪያው ነገርሽ የቤተሰቦችሽ ጉዳይ ነው። የምታለቅሽበት ጉዳይ የጠራዋቸውን ስሞች በሙሉ ቤተሰቦቼ ናቸው ያልሻቸው በሙሉ ይመጣሉ። አሜን። ለጌታ እጅ ይሰጣሉ። አሜን። አቶ አስመላሽ ማን ናቸው? አባቴ። አስመላሽ አባትሽ ነው። ሁለት ነገር ልንገርሽ። የምነግርሽ ይሄ ሁለት ነገር ሁሉ ጊዜ በጌታ ፊት የምትጮይበት ከቤተሰቦችሽ ውጭ ሆነ የምታለቅሽባቸው ጉዳዮችሽ ናቸው። የመጀመሪያው ነገር ነው ልንገርሽ። ጣፋጩ ዜማ ቃላትን መርጬ በመንፈስ ማደሪያ ወዳንተ መጥቼ መጽናኛዬ ኢየሱስ መጽናኛዬ አንተ መበርቻዬ አንተ መጽናኛዬ ኢየሱስ ማታና ሰባሮስ ወላዲያኖ ባሃቴሎስ ባሃባባስ የሳቁ ነበሩ ባንተ ስታመን ትፈታዋለህ እንቆቅልሼን ጠላቴን ወዳጄም ስታስበኛዩ ብታመልከው አምላክ ለካ ይሰማል አሉ። የሳቁ ነበሩ ባንተ ስታመን ትፈታዋለህ እንቆቅልሼን ጠላቴም ወዳጄም ስታስበኛዩ ብታመልከው አምላክ ለካ ይሰማል አሉ። ለኔ ምታስበው ይበልጣል ለሰው የማይቻል አንተ ይቻላል። እኔ ዝም ብዬ እጠብቃለሁ መታመኔን ባንተ አደርገዋለሁ። ጌታን እጠብቃለሁ አንተን ጌታን እጠብቃለሁ አንተን እጠብቃለሁ ጌታን እጠብቃለሁ አንተን እጠብቃለሁ። የራራልኝ የደገፈኝ ሰዎች ሲረሱ ያስታወሰኝ ዛሬም ሊረዳኝ መች ይሰለቻል በሱ ተረክቶ አድርጎ ያውቃል። የራራልኝ አቤት ኢየሱስ የደገፈኝ አቤት ኢየሱስ ሰዎች ሲረሱ አቤት ኢየሱስ ዛሬም ሊረዳኝ መች ይሰለቻል። ጎናችሁ ያለው ሰው እባቡ ሞቷል በሉት። እውነቴን ነው የምነግርህ፣ እባቡ ሞቶ ታያለ በሉት። ከዚህ ጉባኤ ስትመለሱ ቤታችሁ ላይ ሰፈራችሁ ላይ እባብ ገላችሁ ትመለሳላችሁ። ምን ገላችሁ ትመጣላችሁ? እባቡን ገላችሁ ትመጣላችሁ። በረከታችሁን የበላው እባብ ከመንገድ ወጥቷል። ከቤታችሁ ላይ ተመቷል። በኢየሱስ ደም ከስራችሁ ላይ ተመቷል። ከጤንነታችሁ ላይ ተመቷል። ጮክ ብላችሁ እባቡ ሞቷል በሉ። በቃ ሁለተኛው ትልቁ ኬዝ ይሄ ኬዝ ትልቁ ጩኸት ይሄ ጩኸት ነው። የዚህ ሰው ጉዳይ የዚህ ሰው ኬዝ እግዚአብሔር እንደዚህ ይልሻል፣ አታፍሪም፣
አቤት አሜን አትዋረጂ። አሜን ጉዳዩ ዳይቨርት ያደርጋል፣ አሜን ይቀየራል። አሜን አሁን ላልኩሽ ሰው ይሄንን ይዘሽ ትሄጃለሽ። ይሄንን ይዘሽ ትሄጃለሽ። ዝም ብለሽ ይሄንን የትንሣኤ ማህተም ከፈለግሽ መለስክልኝ በጣፋጩ ለመሰለሽ እግዚአብሔር በስራ ላይ አሜን አቤት እግዚአብሔር በምን ላይ ነው? በስራ ላይ ነው። አሜን የምታለቅሽበት ሶስተኛው ጉዳይሽ የስራሽ ጉዳይ ነው። አሁን ተዘጋጂ ለትልቅ ነገር። አቤት አሜን ፓስፖርትሽን አዘጋጂ፣ ለትልቅ ነገር ተዘጋጂ። እግዚአብሔር የሚከፍተው ነገር አለ። አሜን የማይከስር ነገር ይጀመራል። አሜን የማይከስር ነገር ይጀመራል። አሜን የማይወድቅ ነገር ተጀመረ። የማይጨነግፍ ነገር ተጀመረ። የማይሰበር ነገር ተጀመረ። ለምን ሲባል እባቡ ሞቷል። እባቡ ሞቷል። ጮክ ብላችሁ እባቡ ሞቷል በሉ። እባቡ ሞቷል። አለቀ። ቴንኪው መንፈስ ቅዱስ ተከናወነ በሁሉ ነገር። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አጨብጭቡ በደንብ ለጌታ ክብር። አንድ ሰው ጮክ ብሎ እባቡ ሞተ ይበል።